ሰላም ወደ ተከበራችሁ የሰዓዳ ዩቲዩብ ቻናል ተከታዮች እና ወንድሞቼ አህለን ወሳህለን እንዴት ናችሁ? ሰላም ናችሁ? አይ ቡና እያፈላን ነው። ያው የቹ ግርሽ እየገባን ኢጃዛ ቤት እንግዲህ ታውቁታል አይደል? ግማሹ ሲተኛ ግማሹ ሲነሳ ነው። እግሯንም ብታዩት እንግዲህ ምንም አይደለም። ቡና እየተፈላ ስትተኛ እያችኋት ያው እንግዲህ ቡና እስክንቅዳው ብቻ ሁለት ነን። እንግዲህ ሌሎቹ ተኝተዋል፣ የውምያም ሄደዋል። መቼም የኛ ሰዎች ቡናው ቀጭን ነው ማለት ነው የምታውቁት። የዶሮ አይን የመሰለ ቡና አያችሁት? ያው ጭሱ እንግዲህ ይሄ ነው። ብዙም እንትን አይልም ጋቻችን ላይ ማለት ነው። ይሄ እንኳን ሲር ጁስ ነው። ከዛ እዚህ ጋር ካሮት አለ ልቅመው ማለት ነው። እዚህ ጋር ሻማችን አለ። አንድ ነው የሚለኮሰው፣ ሁለት ሶስት አይደለም። እጇ እኮ አያርፍም። እጇ ደግሞ አያርፍም። ሻማውን ትግጣለች። አያምርም? አያችሁ ሲያምር። አንድ ደቂቃ እንኳን አልቀረጽኩም ገና 8 መሆን አለበት። ሌላ ምን ቀርጬ አስገባላችኋለሁ። እንግዲህ ያው ስኳር ላድርግና ለጓዴ ልስጣት ማለት ነው። ስኳር በዚህ የምትጠጣው ተመልከቱ። እንግዲህ አንድ ይበሉ ታውታላችሁ። ሁለት በሉ። እኔ ግን ብዱን ስኳር ያው ረከቦት የላችሁም እንዴ እንዳትሉን አለን። ረከቦት የላችሁም እንዴ እንዳትሉን አለን። ጉዝጓዝ ደስ የሚለኝ ይሄንን ነው። ልክ እንደ ኢትዮጵያ ማለት ነው። እንደ ኢትዮጵያ ይሄን ደስ ይለኛል። ያ በእጅ ስራ የሚሰራው አለ አይደል? በእጅ ስራ የሚሰራው ያ ደግሞ ያስጠላኛል። እኔ ደስ የሚለኝ ይሄ ነው። ይሄ ደስ ይለኛል በጣም እንደዚህ ያለው ማለት ነው። ደስ ይለኛል። ያው እንግዲህ እንደዚህ ያድርገን ፏ ብለናል። ከሚስ አልበሰይ ቀሚስ ነበር አያቴ እና ለራማት ከሚስ እንደዚህ ፏ ታረገው ነበር አያቴ። ያው እንግዲህ በፊት ጫት ይቅማሉ እነሱ ነው እኮ የሚሰማቸው። ደግሞ የምር ጫት እየቃሙ ዱዓ ሲያደርጉ ምን ሲሉ እነሱን ይሰማቸዋል። አዎ ለምን? ልባቸው ንጹህ ነው። ጫቱ አይደለም ነገር ግን የሰዎቹ ልብ ነው። ልባቸው ንጹህ ነበረ። የአሁኑ ሰው እኮ ኦ ማይ ጋድ! የአሁን ሰዎች ልባችን የምናስበው ለሰው ልጅ ክፉ ስለሆነ ብንጸልይም ዱዓን ብናደርግ አይደርስም። ለምን? ግማሽ ሐሜት፣ ግማሽ ሸር፣ ግማሽ ምቀኝነት ስለሆነ እንደው ከዚህ ከምቀኝነትና ከሸረኝነት ከህስድና ፈጣሪ ያውጣን። በጣም የሚያስጠላው ነገር ምንድነው? ለሰው ልጅ ምቀኛና ህስድና የሚያስብ ሰው አያልፍለትም። ባፉ የሚለበልብ ሰው፣ ውሸታም ሰው አያልፍለትም። ለብልቦ ገንዘብ የሚበላ ሰው፣ ባፉ አታሎ ገንዘብ የሚበላ ሰው ለጊዜው ይጠቀም ይሆናል፣ ሊያልፍለት ይችላል። ነገር ግን መጨረሻ ላይ ያልታሰበ ዱብዳ መጥፎ ነገር ነው እንትን የሚለው የሚወርቅበት እና ለማንኛውም ከሚሳችን ይህን ይመስላል። ሲገጠም እንዲሁ ያጠፋዋል፣ ግን ሲገጠም ነው እንደዚህ ደስ የሚለው። እንዴት ሲዘጋ የለውም አጥፍቶታል። ጥፍርሽ ላይ ተለኮ እንዳትቃጥል እና ያው አጥፍቶታል። ጃዊው ጃዊ ቶሎ ያጠፋዋል።
ከሰሉ እኮ ይሄ እንትን ነው፣ ዝም ብሎ ነገር ነው። ሞኝ ነው ይሄ። ለዛንኛው ብኩር ነው የሚሆነው፣ ለዛንኛው ብኩር ይሆናል ብን ብሎ ለሚሄደው ከሰሉ ማለት ነው። በቃ ደስ አይልም። እንደዚህ ጭር ያለ ጫጫታ የሌለበት። እኔ ቡና ማፍላት ደስ የሚለኝ ምንድን ነው? ጫጫታ የሌለበት ጭጭጭጭ የሚል ሰው በቃ ወሬኛ። አሜን 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 አሜን። እናንተም እስኪ በውጭ ሀገር ያላችሁ እህቶቻችን ወንድሞቻችን እንደው ፈጣሪ በቃ ብሎ ያልታሰበውን ርዝቅ አላህ ይስጣችሁ፣ ፈጣሪ ይስጣችሁ። አሜን በሉ። እግዚአብሔር ይስጣችሁ። አሜን በሉ። አሜን 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 እንድትሉ ላይ ቪዲዮ ሲደርሳችሁ ማለት ነው። በቃ ይበለን፣ ሀገራችንን ሰላም ያድርግልን። ያላገባም ያግባ፣ ያልወለደም የውለድ። የደህየም ሀብታም ይሁን። ሀብታሙም ደግሞ እየጨመረለት ይሄድ። ሀገራችን ሰላም ይሁን። ሀገራችንን የሚበጠብጠውን ዝንጀሮ ከምድረ ገጽ ያጥፋለን። ንጹሐናቶችን እንደዚህ ዝም ብሎ የሚረሽነውን እሱ ፈጣሪ ያጥፋለን። ሀገራችን ሰላም ትሆነለን። አሚን አሚን በሉ። ከሁሉ ሀገራችን ሰላም ከሆነች ወደ ሀገራችን ተመልሰን እዚህ ምርር ብሎን በጣም አስጠልቶን በቃ ጠዋት ስንነሳ ምንድነው የምንሰራው፣ ምንድነው የምናደርገው እያልን ሀሳብ ብዙ ጊዜ እንገባለን እና ከሀሳብ ፈጣሪ ያውጣችሁ፣ በቃ ይበላችሁ፣ እድሜ ከጤና ይስጣችሁ። የታመሙትንም አላህ ይሽራቸው፣ እግዚአብሔር ያሽራቸው። የሞቱትንም ፈጣሪ ይማራቸው። አሚን በሉ። ያው እንግዲህ ዱዓ እያደረግኩላችሁ አይደለ? አረቦቻችሁንም ገራሚ ያደርግላችሁ። አረቦቻችን በጣም በጣም ብር እያላቸው እንኳ ሀብታሞች፣ አሁን የኔ ሰዎች በጣም በጣም ሀብታም ናቸው። ነገር ግን የሀብታም ድሃ ናቸው። ምንም ነገር የሚላስ የሚቀመስ የላቸውም። ድሃ ናቸው እና ሀብታሞቹም እጃቸውን ያዘርጋቸው። አዎ ገራሞች አድርጉልን፣ ጸባያቸውን ያሳመረልን። የምንበላው አልሰጣቸውን ብቻ አይደለም የምንለው፣ ነገር ግን ገራሚ ያድርግልን። የምር እነሱ ገራም ከሆኑልን እኛ ሰርተን በራሳችን ጊዜ እንበላለን። ለምን ሰራችሁ፣ ለምን እንደዛ አረጋችሁ የሚሉ አረቦች አሉ። ለምን ሰራችሁና እነሱንም ገራሚ ያድርግልን። ፈጣሪ ልቦና ይስጣቸው። አሜን በሉ። ልቦና ይስጥልን። የምር አረቦቻችንን ልቦና ይስጥልን፣ ገራሚ ያድርግልን። በቀን ብለን እስከምንሄድ ድረስ የምንሰራበት ስራ ይከፈት። ስራ ጥፍት ብሏል። የወንዶቹም የሴቶቹም ስራ በጣም ጥፍት ብሏል እና ስራውን ፈጣሪ ይክፈትልን። አዎ ያለንበት ሀገር ሰላም ሲሆን ነው። ሰላም ያድርግልን። ሳዑዲንም ሌሎች ሀገሮቻችንንም ሰላም ያድርግልን። ዓለምን ሰላም ያድርግልን። የኢትዮጵያ ሕዝብ ዓለም ላይ ስለሆነ ያለው ዓለምን ሰላም ያድርግልን። ዓለም ታማለች። ዓለም እያለቀሰች ነው። ዓለም ሰላም ትሆንልን። አገራችንም ያች ውብ የሆነች ቆንጆ ለምለም የሆነች አገራችንን ሰላም ያደርግልን። ለኢትዮጵያ የሚጠቅም መንግስት ፈጣሪ ያምጣልን። ሳያርቅ በቅርቡ ያድርግልን። እናት ዓለም ኢትዮጵያ ህዝቦቻችን በጣም እንባ ሳይሆን ደም እያነቡ ስለሆነ አገራችን ሰላም ትሆናለን። የኢትዮጵያ ጠቃሚ የሚሆን ለህዝቡ ጠቃሚ የሚሆን መንግስት ፈጣሪ ያምጣልን። በጣም ነው የተቸገረው። የኑሮ ውድነት ሁሉ በጣም ሀገራችን ተቸግሯል። ወጣቶች፣ ህጻናቶች እየተቸገሩ ነው እና ሀገራችንን ሰላም ያድርግልን ያረብ። አሜን አሜን በሉ። በያላችሁበት እናንተም ሰላማችሁ ብዝት ብዝዝት ይበልልኝ። ድምቀቶቼ ውዶቼ አይዟችሁ፣ ጠንክሩ፣ በርቱ። ዋና መጠንከርና መበርታት ስለሆነ እንግዲህ ጠንክሩ። ገንዘባችሁን የምትሰሩትን ገንዘብ ያዙ፣ አታጥፉ። እሺ በደንብ አድርጋችሁ ያዙ። ዛሬ ገንዘብ
ግን ብር የሚፈልግ ሰው እንጂ ብር የምር እናንተ እስኪ አዲጋችሁ ወደ ሀገራችሁ ተመለሱ፣ አይዟችሁ፣ በርቱና ኑ ቶሎ የሚላችሁ ሰው የለም። የራሱን የድህነት በራቸውን ነው ሲያንኳኩና ሲያወሯችሁ የምትሰሙት። የምር እንደዚህ ኩኛ እንደዚህ ኩኛ እንደዚህ ኩኛ እንደዚህ ኩኛ ብቻ ነው የሚሏችሁ። የራሳችሁን ችግር ሳትችሉ የሰው ችግር ማዳመጥ በጣም ይከብዳል። እና ገንዘባችሁን ያዙ፣ ብራችሁን ያዙ። አገር ስትገቡ በኋላ የሆነ ችግር እንዲፈጠርባችሁ እንዳታደርጉ ብራችሁን ያዙ። ዛሬ ሲያለቅስ ስታዩት ስታለቅስ ስታዩ ምንም እነሱ ነገ ዘወር ብለው ይወጓችኋል። ወይም ነገ ሀገር ስትገቡ የከሌ ልጅ ይህን ሰርታ ይህንን አድርጋ አንቺ ምን እየሰራሽ ነው? ምን እያደረግሽ ነው? መባል ስለማይቀር በራችሁን ጨብጣችሁ ያዙ፣ ቋጥራችሁ ያዙ። እህቴ ገራም ናት፣ ወንድሜ ገራም ነው፣ እንትና ገራም ነው፣ እንትና ገራም ናት። የእነሱ ግርምና እናንተ እጃችሁ ገንዘብ ላይ የእናንተ ገንዘብ እጃቸው እስከሚገባ ድረስ ገራም ሊሆኑ ይችላሉ። ነገር ግን እጃቸው ከገባ በኋላ እኔን አያድርገኝ፣ የምሬን ነው የምነግራችሁ። እጃቸው ላይ ገንዘቡ ከሄደ በኋላ ካጠፉት በኋላ ጥያቄ ብታቀርቡ የለም፣ አለቀ ነገር፣ አለሙ አልቋል። ወደ ጸቡ ነው የሚወስዳቸው። እንደው ጸብጸብ ይላቸዋል። ከእናንተ ለመውጫ መንገድ ጣጣ መከራ እያበዙላችኋል ማለት ነው። እናንተ እንድትጠሏቸው እንድታኮርፏቸው ከቤተሰብ ውጭ እንድትሆኑ ማለት ነው። እና ገንዘባችሁን ያዙ። ወልጃለሁ ከብጃለሁ እንትና ናት እንትና ነው ማለት አያስፈልግም። ገንዘባችሁን ያዙ ውዶቼ፣ ድምቀቶቼ። እንግዲህ በያላችሁ በሰላማችሁ ብዝዝት ይበልልኝ። የምታለቅሱ እህትና ወንድሞቻችን ደግሞ አረቦቻችሁን ገራሚ ያደርግላችሁ፣ እንባችሁን ፈጣሪ ይበስላችሁ። ሰላም ብያለሁ። በያላችሁ በሰላማችሁ ይብዛ። ደህና ዋሉ። አመሰግናለሁ።